ኔሴት አባል አልፋለሁኝ ኢየሩሳሌም ጤና ይስጥልኝ ዶክተር ጸጋ ጤና ይስጥልኝ ፋሲል እንዲሁም ጤና ይስጥልኝ ህዝበ እስራኤል በሙሉ ያለንበት ጊዜ ቀላል አይደለም በመጀመሪያ ደረጃ በደቡብ ክፍል ለምትገኙ እንዲሁም በማከል ክፍል ለምትገኙ ጉዳት ለደረሰው እንዲሁም በአጠቃላይ ለሁላችሁም መልካም ጊዜ እመኛለሁ ፋሲል በመጀመሪያ ደረጃ ያለንበት ጊዜ ከባድ ነው የሚሰጡ መመሪያዎችን ማክበር ያስፈልጋል ዶክተር ጸጋ እንግዲህ በተለያዩ ቦታዎች እየተዘዋወርሽ የደረሰውንም ጉዳት ከዚህ በተረፈም ህዝቡንም ስታነቃቂ ውለሻል ዛሬም ሰሞኑንም ስታደርጊ ነበር የእስራኤል መንግስት ያለበት ተጨባጭ ሁኔታ ምን ይመስላል አንቺና ጓደኞችሽ እንደምትከታተሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ጦርነት የመሳተፋቸው ነገር ምን ይመስላል እንግዲህ በመጀመሪያ ደረጃ ፋሲል እስራኤል ናት እስካሁን ብቻዋን ተቋቁማ ያለ እንደሚታወቀው ሁሉ ይቅርና እስራኤል ትልልቅ ሀያላን መንግስታት የሚባሉ ሀገራት ካሁን በፊት በነበረው ጦርነት ውጊያ እንደ ሁለተኛው ዓለም ጦርነት ብንወስድ ተባብረው ባንድ ላይ ነው እንጂ አንድ ሀገር ብቻዋን አልተወጡም ስለዚህ እስራኤል በአሁኑ ሰዓት በእውነት ብቻዋን ተቋቁማ እዚህ ደረጃ መድረሷ የሚያኮራ የሚያስደስት ነው ነገር ግን ሌሎች ሀገራት መሳተፍ አለባቸው በተለይ አሜሪካ በዚህ ጉዳይ ላይ መሳተፏ አይቀርም ምክንያቱም ምንያው ነው ኢራን ለእስራኤል ብቻ አይደለችም ማደገኛነቷ ብዙ ሰዎች የማይረዱት አለ የሚመስላቸው ለእስራኤል ብቻ ነው አይደለም ኢራን አደገኛነቷ ለመካከለኛው ምስራቅ ብቻም አይደለም ለመላው ዓለም ነው ፋሲል የአረብ ሀገራት በሙሉ መሪዎች በአሁኑ ሰዓት ብትሰማ በውስጣቸው በመደሰት እናንተን ያኖርልን እስራኤል ባትኖር ኖሮ እኛ ነበርን የመጀመሪያዎቹ የምንጎዳ ያሉ ለእስራኤል ያላቸውን ድጋፍ በግልጽ ነው የሚናገሩትና በአጠቃላይ የኢራንን ጉዳይ በተመለከተ በእኛ በኩል የምናየው በመንግስት በኩል የምናየው የአሜሪካ አስተዳደር ዶናልድ ትራምፕ መሳተፋቸው የማይቀር ነው አሁንም ቢሆን ሙሉ በሙሉ አይደለም እንጂ ፋሲል የሚተኮሱ ሚሳኤሎችን በተመለከተ በመከላከሉ ረገድ አሜሪካም ትሳተፋለች ነገር ግን በሚወሰደው እርምጃ መሳተፍ አለባት መሳተፏም የማይቀር ነው ምንድነው ያሉትኝ ብዙውን ከባዱን ስራ እስራኤል እየሰራችው ነው እስራኤል እየተቋቋመች ነው የሚቀረው ብዙ አይደለም ነው የሚሉት እና አሜሪካ መሳተፏ የማይቀር ነው ሌሎች ምዕራባውያን ሀገራት መሳተፍ አለባቸው ተመልከት ፋሲል የኢራን ጉዳይ ለተወሰነ ሀገር ብቻ አይደለም ሁሉንም የሚያሳስብ ነው ነገር ግን መጀመሪያ ደረጃ አሁን እርምጃ መወሰድ ያለበት ዛሬ ጠዋት የመከላከያ ሚኒስትር እስራኤል ካጽ እንደተናገሩት ሐመናይን መግደል የማይቀር ነው ሐመናይ የዘመኑ ሂትለር ነው ሐመናይን መደምሰስ ያው ከስልጣን ማውረድ የኢራንን ህዝብን ቢሆን ካለበት የ46 አመት ሰቆቃ መከራ ማላቀቅ ኃላፊነት አለብን ይሄን ስንል እኛ በእነሱ ፈንታውን መዋጋት ሳይሆን ህዝብ ለህዝብ ግጭት የለንም ፋሲል የኢራን ህዝብና የእስራኤል ህዝብ የሚያጋጨው አንድም ነገር የለም እንዲያውም በታሪካችን ይሄን እንደሆነ የእስራኤልን ህዝብ ከድሮ ጨካኝ መሪዎች እንግዲህ በሃይማኖቱ ይሄን እንደሆነ ነው በታሪኩ በመጽሐፍ ቅዱሱ ያስለቀቀ ኢራኖች ናቸው የይሁዲን ህዝብ ነፃ ያወጡ አሁን ደግሞ እኛን መልስላቸዋለን ነው የሚሉትና በመጀመሪያ ግን ከሁሉ በፊት የራሳችን ጤንነት የራሳችን ደህንነት ለመጠበቅ እኛው ነን የመጀመሪያዎቹ እዚህ ላይ በተለያዩ ቦታዎች በመዘዋወር በመተመለከችበት ጊዜ ካንቺ በኋላ ለምሳሌ ከቤርሸባ አካባቢ ከሶሮቃ ሆስፒታል ሰራተኞች አንዱ ወካቶ መላኩ ጋር እንነጋገራለን ስለደረሰው ጉዳት በመተዘዋወሪበት ጊዜ የህዝቡ ሞራል እንዴት ነው ይገርማል በፔታህ ቲክቫ በትላንትናው ዕለት በፔታህ ቲክቫ ያየሁት በመጀመሪያ ደረጃ በእውነት ይሄ መጠለያ እስራኤል ተመልከት እስራኤል ህዝቦቿ እንዳይጎዱ መጠለያ የሚታዘጋጀው ጥንት ጀምሮ ሚቅላት ከምድር በታች አለ አሁን ከ90 ዓመተ ምህረት ወዲህ የተሰሩ ቤቶች ማማድ መጠለያ አለና እና እስራኤል ህዝቦቿ እንዳይጎዱ ወደ መጠለያ ግቡ ነው የምትለው በአንጻሩ የኢራንን ተመልከት በህዝቡ ላይ ያለው ሁኔታ እና ተዘዋውሬ ባየሁትኝ አንደኛ የሚሰጡ መመሪያዎችን ማክበር ያስፈልጋል ሁለተኛ የሚገርምህ ፔታህ ቲክቫ አንድ ቤት በቀጥታ ሚሳኤል የወደቀበት አራተኛ ፎቅ ነው ሶስተኛ ፎቁ ሙሉ በሙሉ ፈርሷል ይቅርና አራተኛው ነገር ግን ሁለት አዛውንት ባልና ሚስት እዛ ሩጠው ማማድ ምንለው መጠለያ በመግባታቸው ምንም ሳይጎዱ ቀርተዋል እና የሚሰጡ መመሪያዎችን ማክበር ያስፈልጋል ፋሲል ከዛ በተጨማሪ የህዝቡ ሞራል ልነግርህ አልችልም የእስራኤል ህዝብ አንድ ሆኖ የተነሳ በርግጥ የጋራ ጠላት ሲመጣብን የውጭ ጠላት ሲመጣ በውስጣችን የፖለቲካ ለመግባባት አንዳንድ ነገር ይኖር እንጂ ምን ጊዜም
የእስራኤል ህዝብ አንድ ነውና የህዝቡ ሞራል የሚጨፍሩት የሚዘምሩት ሰንደቅ ዓላማው በፈረሰ ቦታ ላይ በተጎዳ ቦታ ላይ የምታዩ በጣም ያስደስታል። ከዛ በኋላ ወደ ክፋራ መካቢያ ሄጄ ነበር ፋሲል። ክፋራ መካቢያ ትልቅ ሆቴል አለ፣ ትልቅ ቦታ አለ። እዛ ላይ ቤታቸው የተመታ በባቲያም በተለያዩ ቦታዎች እንዲሁ በፔታክቲክ እዛ ተወስደዋል። ብዙዎቹ ሆቴል ተወስደዋል። እና ክፋር መካቢያ ስታይ በበጎ ፈቃደኝነት ለህዝቡ የሚቀርበው እርዳታ ለህፃናት የሚያስፈልገውን ዳይፐር ወይም ሂቱል የምንለው ማተርና የህፃናት የዱቄት ወተቶች ምግቡ አንድ የሚጎል ነገር የለም። ይገርማል። በጣም ነው የህዝቡ ተሳትፎ የምታዩ። ሁሉም ትልቁም ትንሹም በጣም 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 ያስደስታል። የህዝቡ ሞራል የህዝቡ ንቃትና ሌላው እስራኤል ከተቋቋመችበት ጊዜ አንስቶ ለመጀመሪያ ጊዜ የህልውና ጦርነት ሲመጣ አሁን ነው እና ህዝቡ ሞራሉ በጣም በጣም ደስ ይላል። ፋሲል ተዘዋውሬ ሳይ አንዳንድ ጊዜ የህዝቡ ሁኔታ ስታየው ዋው ዋናው ሞራሉ ነው። እኛ የምናጠቃቸው ዋናው ያለ መደጋገፍ ነው። የኢራን ዜጎች በመሮጥ ላይ ናቸው። እስራኤል ተመልከት፣ የኢራን ዜጎች ሰላማዊ ዜጎች እንዳይመቱ ከወዲሁ ውጡ ነው የምትለው። እስራኤል የምትሞታቸው ቦታዎች የተወሰኑ ስትራቴጂክ ወይም ደግሞ የጦር ማመንጫ ሚሳይሎች የተከማቹባቸው የኒኩለር ጦር መሳሪያ የሚገነባበትን ቦታ ነው እንጂ በቀጥታ ሰውን ለመግደል አይደለም። ኢራኖች ግን የሚተኩሱት ወዴት ነው? ህዝቡን ለመግደል ነው። በዛሬው ቀን ሆስፒታል ላይ ተመልክ። በዓለም አቀፍ ደረጃ እንኳን በጦር ስትሄድ በጦር ውጊያ ሆስፒታል አይነካም። እና የኢራን አምባገነን አያቶሎት አክራሪዎች አላማቸው ሰውን መግደል ነው። ያ የነሱ አላማ፣ እኛ ደግሞ የሰውን ህይወት ማትረፍ ነውና ሞራሉ የህዝቡ መረዳዳት ፋሲል በጣም የሚያስደስተው። እዚህ ላይ በእውነቴ ነው የሆስፒታልን ብለሻል። በኤርሸባ ምንም ማዕከላዊ እስራኤል በረባት ጋር አካባቢ የደረሰውን ጉዳትን በቦታው ተገኝቻለሁ። ህንፃ ላይ ነው፣ መኖሪያ ቤት ላይ ነው ተኩስ ማለት ሚሳይሉ የተተኮሰውና ጉዳት የደረሰው። እርግጥ በሰው ላይ እንኳን ብዙ ጉዳትም አልደረሰም። ያው ቁስለኞች ብቻ ናቸው እንጂ ያሉት ህንፃ ላይ ነው። የሰው ማለትም ቢሮዎች እንኳን አይደሉም ጉዳት የደረሰባቸው ወይም መስሪያ ቤቶች አይደሉም፣ የህዝብ መኖሪያ ቦታዎች ላይ ነው። እዚህ ላይ መንግስት በዚህ ወቅት ከቤት የሚወጡትን ማለትም ቤታቸውን የሚለቁትን ቤታቸው የተመታውን በማስመልከት ስለሚያደርገው እርዳታና እንክብካቤው ክፋር መካቢያ ሄጄ ነበር ብለሻል። ካለፈው ጊዜ የጨመረ ሁኔታ አለ? የበለጠ ትኩረት አድርጎበታል? አዎ በጣም ምልክ ካለፈው በበለጠ ህብረተሰቡም በመጀመሪያ ደረጃ ፋሲል ያለፈው ኦክቶበር 7 2023 ዓመተ ምህረት የነበረውን ሁኔታ እናውቃለን። የሐማስ ሽብር ፈጣሪ ድርጅት በደቡብ ክፍል ያደረሰውን የአሁኑ መጠናከር ከዛ የበለጠ ነው። ለምንድን ነው ያልን እንደሆነ የኢራን ጉዳይ እስራኤል ትኖራለች አትኖርም ነው፣ እስራኤል ትጠፋለች አትጠፋም ነው። የእስራኤል ህዝብ በሀገሩ ብቻ ሳይሆን በውጭ ዓለም ይጠፋል አይጠፋም ነው። ዋና ዓላማ የኢራኖቹ ዓላማ ምንድን ነው? ማጥፋት ነው። በእስራኤል ብቻ አይደለም። ቦኖስ አይረስ የተፈጸመውን ታስታውሳለህ? በ1992 እና በ1994 ቦኖስ አይረስ የሚኖሩ የእስራኤል ዘር የሆኑትን የይሁዲዎችን ተቋም ሄደው ነው ፈንጅ አጥምደው በመኪና በመቶ የሚቆጠሩ በርካታ ወገኖቻችን ያለቁት። ስለዚህ የአሁኑ ስሜት የመሬት ድርድር አይደለም፣ የግጭት አይደለም፣ የፍልስጤማውያን ጉዳይ አይደለም፣ እኛን የማጥፋት ስለሆነ ህልውናን በመጠበቅ ሁሉም አንድ ላይ ነው። የእስራኤል ህብረተሰብ የተከፋፈለ ታይም ሁሉም ይረዳዳል። በመንግስት በኩል የሚሰጠው እርዳታ ከፍተኛ ነው። ከመንግስት ደግሞ የእስራኤል ህዝብ እያንዳንዱ በበጎ ፈቃደኝነት የማያቀርበው የለም። ሆቴል ውስጥ ተወስደዋል፣ ሆቴል አሉ። የቤቱ ሁኔታ እርግጠኛ ነኝ አንተ እንዳየኸውን የባቲያም ቤቶችን አይቻለሁ። የባቲያም ቤቶች የጥንት ቤቶች ስለሆኑ መጠለያም አልነበራቸውም። ብዙዎቹ ሚቅላጥር የሚወርዱት እና ብዙዎቹም ኩትኩት ብለው ፈራርሰው አይተናል። የእስራኤል መንግስት ይሄ ቀላሉ ነው፣ እኛ የሰው ህይወት እንዳይጠፋ ነው እንጂ ንብረትን በተመለከተ ፋሲል በሚቀጥለው ዓመት ከዚህ የበለጠ ቤቶቹ ህንፃዎቹ ተሰርተው እንደምናይ፣ ከዛም በተጨማሪ በማንኛውም መስክ እርዳታ እየተሰጠ ነው። እርዳታውንን የመንግስት ብቻ ሳይሆን የህዝቡንም ስታየው እኔ ትላንትና ክፋር መካቢያ ያየሁትን ከእርዳታው ብዛት የተነሳ የልብሱ ብዛት የጫማው ብዛት ለህዝቡ የሚቀርበው ልነግርህ አልችልም። እና የኛ ህዝብ የሰው ህይወትን የሚያከብር የሰው ህይወትን የሚወድ ይቅር የወገኖቹን ህይወት የሌሎቹም እንዳይጎዱ እርምጃ ገና የጦር እርምጃ ሊወሰድ ሲል ከአካባቢው ውጡ የሚል ነው። ሌላው ፋሲል ምናልባት
ይሄን ፕሮግራም ያንተን ፕሮግራም የሚያዳምጡ የሚመለከቱ በርካታ በውጭ ሀገር የሚገኙ ኢትዮጵያውያኖች አሉ ሰማለሁ። ስለ እስራኤል ግንዛቤ የላቸውም። በጣም ብዙ ግንዛቤ ያላቸውም አሉ፣ አውቀውም ግንዛቤ እንደሌላቸው ሆኖ የሚቀርቡም አሉ። እስቲ ተናገሪ። ለምን መሰለህ የማያውቁት ሰዎች አይገርመኝም፣ መግለጽ ይችላል። እያወቁ የሚናገሩት ግን ችግር አለባቸው። ይሄን ያልኩ ለምን መሰለህ የእስራኤልን ሁኔታ የሚያዩተኝ ብዙዎቹ የእስራኤል ሕዝብ ወደ ትውልድ አገሩ ከ3000 ዓመት በፊት ወደ ነበረው ዋና አገሩ ታሪካዊ ሃይማኖታዊ አገሩ ከብዙ ሺህ ዓመታት ሰቆቃ መከራ በኋላ ወደ ሀገሩ መመለሱን አያውቁትም። እኛ ራሳችን የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር የመጣ ነው እንዲሁ ለኑሮ ይመስላቸዋል። የእኛን ታሪክ ማያውቁትም ፋሲል። በዚህ አጋጣሚ መግለጽ የምወደው ምናልባት እውቀቱ የሌላችሁ ሰዎች ካላችሁ ስለ እስራኤል ታሪክ ማወቅ ከፈለጋችሁ 3 መጽሐፎችን ገልጽላችኋለሁ። አንደኛው ኤክሶዶስ ምጽአተ እስራኤልን አንቡ። የእስራኤል ሕዝብ አገሩን እንዴት እንዳቋቋመው፣ ስንት ሰቆቃ በደል እንደደረሰበት፣ ከገባ በኋላ እንዴት ሀገሪቱን እንደገነባ፣ ወንድ ሴት ሳይል ማላሪያ የነበረውን ቦታ አልምቶ በረሃውን እንዴት እንዳለመለመው ማወቅ ትችላላችሁ። ሌላው ሁለተኛው መጽሐፍ የኛ ሰው በደማስቆ የኤሊ ኮሄን ታዋቂው በዓለም አቀፍ የሚደነቀው እስራኤላዊ ሰላይ የሞሳድ ሰው ለሀገሩ ህይወቱን የሰዋው ከ60 ዓመት በፊት ያንን ቢያነቡ የሞሳድን ጥንካሬ ምን ያክል እንደሆነ ማወቅ ይችላሉ። ሌላው ሶስተኛ መጽሐፍ አስተያየት የሚሰጣቸው 90 ደቂቃ በኢንቴቤ በ1976 ዓመተ ምህረት የእስራኤል ልጆችን አሳፍሮ በረራ ላይ የነበረ የፈረንሳይ አውሮፕላንን ፍልስጤማውያን ሽብር ፈጣሪዎች ጠልፈው ኡጋንዳ ባሳረፉበት ሰዓት ወገኑን ለማውጣት የእስራኤል ልዩ ኮማንዶ ኡጋንዳ ድረስ በመሄድ ወጥቷል። በዛ ጊዜ ጦሩን የመሩት ኮማንዶውን የጠቅላይ ሚኒስትራችን የቢንያሚን ናታንያሁ ታላቅ ወንድም ዮኒ ወይም ዮናታን ናታንያሁ ናቸው። እነዚህ 3 መጽሐፍት በአማርኛ በልጅነት አንብቤያቸዋለሁ። ፋሲል እርግጠኛ ነኝ አንተም አንብባቸዋል። የኛ ዘመን አንብበናቸዋል። እነዚህ 3 መጽሐፍ ብታነቡ በማሞ ውድነህ የተተረጎሙ ብዙ ነገሮች ማወቅ ትችላላችሁ። አለማወቅ ኃጢአት አይደለም። ኃጢአቱ በማያውቁትኝ እንደሚያውቀው ነው መናገር ነውና እነዚህ 3 መጽሐፍ በዚህ አጋጣሚ ኢትዮጵያኖች በመላው ዓለም ያላችሁ ኢትዮጵያ ውስጥ ያላችሁትን ብታነቡ የእስራኤልን ጥንካሬ ታውቃላችሁ። ስለኛ ስለ ቤተ እስራኤሎችም ማወቅ ከፈለጋችሁ ስለኛ ታሪክ አንብቡ። ሳታነቡ ደግሞ ሌላው ፋሲል እነዚህ 3 ቀደም የገለጽኳቸው መጽሐፍቶች ኤክሶዶስ ምጽአተ እስራኤል፣ የኛ ሰው በደማስቆ ከዛም 90 ደቂቃ በኢንቴቤ የሚለው በማሞ ውድነህ የተተረጎመው መጽሐፍ ማንበብ ጊዜ የሌላችሁ ካላችሁ 3ቱ የሚደነቁ ትልልቅ ፊልሞች ተሰርተውባቸዋል። በሆሊውድ ፊልሞችንም እዩ እና ትንሽ ብትማሩ ይሻላል። አንዳንድ የሚጽፉት ድረገጽ ሳይ ፋሲል ባለፈው ካንተ ጋር ተነጋግረናል። ስድብ ለሚጽፉት የተለያየ ለሚጽፉት እግዚአብሔር ይማራቸው ነው የምለው። እግዚአብሔር ይቅር ይበላቸው እንበል። እሺ ጥሩ እግዚአብሔር ይቅር ይበላቸው። በሃይማኖትም በማንኛውም ሃይማኖትም በሰውነትም ኃጢአት ነውና ምንድነው የሚባለው ብታነቡ ለወደፊቱ ደስ ይለኛልና እኛ በልጅነታችን ያነበብናቸው መጽሐፎች ከሃይማኖታችን ውጪ ከይሁዲነታችን ከቤተ እስራኤልነታችን በተጨማሪ የጽዮናዊነት ስሜታችን የገነቡ ናቸው። እነዚህ 3 መጽሐፎች የተተረጎሙት እኔ ያነበብኩት በአማርኛ ነው ተተርጉሞ እና ይሄን ብታነቡ ብዙ ነገር ታውቃላችሁ። በዚህ አጋጣሚ ያነበባችሁ ካላችሁ አስተያየታችሁን ስጡን። ኦኬ ዶክተር ጸጋ ፈንታሁን የክርስቲያን አባል ከሊኩድ በጣም አመሰግናለሁ። እንደገናም ሰሞኑን እናነጋግርሻለን። በጣም አመሰግናለሁ። ፋሲል 1 ደቂቃ ስጠኝ። እሺ በ1 ደቂቃ አጠርባለሁ። ዶክተር ማሳሰብ ወደው ወገኖቼ ራሳችሁን ጠብቁ። አምላክ የሚረዳ ራሱን ለሚረዳ ሰው ነው። አትናቁ። መጠለያ ክፍል ግቡ። ከዛ በተጨማሪ ተሎ ተሰላሽታችሁ አትውጡ። ሌላው ተጨማሪ ሚሳኤሎች በወደቁባቸው አካባቢ የጸጥታ ኃይል አካላት ስራቸውን እንዲያከናውኑ ከቦታው አትሂዱ። ለስራ መሰናክል ነው፣ እንቅፋት ነው። በተጨማሪም ደግሞ የሚወረወሩ ሚሳኤሎችን ጸረ ሚሳኤል ሲመታ ፎቶግራፍ እናነሳለን ብላችሁ አትውጡ። ራሳችሁን ጠብቁ ወገኖቼ። የእስራኤል መንግስት የእስራኤል ሕዝብ ዛሬ የሚያስፈልገን ወይም በመንግስት ደረጃ ትልቁ ስራው ምንድነው? የሰውን የዜጎቹን ህይወት ማዳን ነውና ለዚህ ተባበሩ።
ለሚሰሩ ሰዎች ለደጀን ክፍል ጦሮች ለእስራኤል መከላከያ ኃይል ለአየር ኃይሉ ለመረጃ ክፍሉ ለሞሳድ ለማንኛውም ወታደሮች ለቴክኒሻኖች በየትም አቅጣጫ ላሉትኝ ምስጋናችን ከፍ ያለ ነው። የእስራኤል አምላክ ለሁላችንም ሰላም ያምጣልን። አምላክ ወታደሮቻችን ጀግኖቻችን ይጠብቅልን። እንዲሁም አድናቆቴን በዓለም አቀፍ ደረጃ ሆኖ የማያውቅና በዓለም አቀፍ ትልቁ መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ያጠናክርልን፣ ጤናቸውን ይስጥልን፣ ብርታቱን ይስጣቸው እላለሁ። ፋሲል ዶክተር ጸጋ ፈንታሁን የክኔሴት አባል በእውነት ጥሩ ማሳሰቢያ ነበር የሰጠሽው። በእውነት በጣም አመሰግናለሁ ዶክተር ጸጋ። ጤና ይስጥልኝ ፋሲል።